ኢትዮጵያ ውስጥ የሚደረገውን ምርጫ ምክንያት በማድረግ ኢትዮጵያን የመሩትን እንመርጫለን። የምንመርጠው የኢትዮጵያ ሙስሊሞች መብት መሰረት አድርገን ነው። በመሆኑም ኢሳያስ ኢትዮጵያን አልመራም። ግን የኤርትራ መሪም ቢሆን የኤርትራን ሕዝብ በተለይ ሙስሊሙ ማህበረሰብ ጨፍጭፎና አሳዶ በረሃ ታቅፎ የተቀመጠ ተንከሲስ ሰውዬ ነው። ያው ሰባት ላድርገው። ኦኬ አቡቻ በመላ ከኢትዮጵያ የነገስታቱ መሪ በተሻለ የኢትዮጵያ ሙስሊም መብቱ ጥሩ ነው። በዚህ ሰዓት ሙስሊሙ ተለይቶ እየተበደለ አይደለም። ብሔር ሃይማኖት ሳይለይ ኢትዮጵያ ውስጥ በጣም መበደል አለ። በዚህ ሰዓት እንግዲህ የአብይ መንግስት በዚሁ የሚቀጥል ከሆነ ያው ምርጫውን አሸንፎ በእርግጥ ያው ያሸንፋል። ምክንያቱም የኢትዮጵያ ህዝብ ስለ ፖለቲካ ፍልስፍና ስለማያውቅ ያው አብይ ነው የሚመርጠውና ማሸነፋችሁ ስለማይቀር ግን ስርዓታችሁ አስተካክሉ ላለውኝ ያው ሙስሊሙ ተነጥሎ ተበደለ አይባልም። ሁሉም እየተበደለ ነው። ግን ከአጼው ስርዓት በተሻለ የኢትዮጵያ ሙስሊሞች መብት በዚህ ሰዓት የተሻለ ነው ብዬ እገምታለሁኝና በነገራችን ላይ በዚህ ስርዓት ውስጥ ያሉ በቃ ሚሊሻ ገተ ገደለ ሲባል ነው የምሰማው። ስልጣናቸውን ተጠቅመው ህዝብን የሚበድሉ አሉ። በነገራችን ላይ ይህን ታሪክ ስሰማ የደርግ ጊዜ ባለስልጣናት ናቸው ትዝ ያሉኝ። ደርግን እንዲወድቅ ያደረጉት ደርግ የሾማቸው ባለስልጣናት ህዝብን እየበደሉ ነው ሲባል ሰምቻለሁኝና በዚሁ መቀጠላችሁ ካልቀረ ብልጽግናዎች የምትሾማቸውን ሰዎች እዩ። በተለይ ሚሊሻዎች አብልተዋል። እኔ በሆነ ወላሂ 40 ነበር የምገርፋቸው እና ጥንቃቄ ይደረግ ነው የምለው። ያው ባቡቹም በአንዳንድ መሪዎች ዘመን ሙስሊሞች መብት አግኝተዋል። ግን ሙስሊሞችን የሚበድሉት የአጼው ስርዓት ናፋቂዎች ናቸው። ኤሎይስ ከሌላው ነገስታት አኳያ አቡቹን ሶስተኛ ነው የማደርገው። ኦኬ ዘውዲቱ ያው እንግዲህ ዘውዲቱ በነገራችን ላይ ዘውዲቱን ያነገሱት የሸዋ መኳንንትና ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው። ልጅ ኢያሱን ፈንግለው ነው። ልጅ ኢያሱ በኢትዮጵያ ላይ 3 አመት ነግሷል። ነገር ግን ንጉስ ነገስት ያልተባለበት ትልቁ ምክንያት ምንድነው? አንድ ንጉስ በኢትዮጵያ ንጉስ ነገስት ለመባል የግዴታ የኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና ልትሰጠው ይገባል። ቤተክርስቲያኒቱ ለኢያሱ እውቅና አልሰጠችውም። እንደውም በዚህ ራንክ ውስጥ ራሱ አልተካተተም። ቢካተት ልጅ ኢያሱን አንደኛ ነው ማድረግ። ምክንያቱም ኢያሱ የኢትዮጵያ ሙስሊሞችን እንደ ኢትዮጵያዊ ቆጥሮ መብታቸውን ለመስጠት የሞከረ ስለሆነ ነው። በልቡ እስልምናን ተቀብሏል በማለት የሸዋ መኳንንቶች ከንግስናው ላይ ፈንቅለው ዘውዲቱን ያደረጉት ማለት ነው። እንደው ምን እንደምመኝ ታውቃላችሁ? የሸዋ መኳንንቶች እንደቀጠፉት ሁሉ በልጅ ኢያሱ ልብ ውስጥ የጎመን ዘር ቅንጣት ታክል እስልምና ካለው ወይም ሙስሊም ከሆነ አላህ እንዲያዘንለት እመኛለሁ። ይዞር አላህ ነው የሚያውቀው። ያው አልሰለመም ተብሎ ነው የሚነገረው። በዚሁ አጋጣሚ የልጅ ኢያሱ ዘር ማንዘሮች አሉ። ባላችሁበት ሰላማችሁ ይብዛ ነው የምለው። ኤንዌስ ያው ዘውዲቱ ከኋላዋ የሸዋ መኳንንት ነው ያለው። 4 ቁጥር ነው የማደርጋት። ኦኬ አጼ ኃይለ ሥላሴ በጣም እርጉም ሆነ መሪ ነው። እንደውም ኢትዮጵያ የክርስቲያን ደሴት ናት የሚል ፍልስፍና በሱ ጊዜ ነው የወጣው። ረጅም ንግስናን የነገሰው አጼ ኃይለ ሥላሴ ነው። በነገራችን ላይ በሱ ዘመን ኦርቶዶክሶች አንደኛ ደረጃ ዜጋ ናቸው፣ ሙስሊሞች ሁለተኛ ደረጃ ዜጋ ናቸው። ርስት ማግኘት አይችሉም፣ መማር አይችሉም። ስለዚህ በኢትዮጵያ ሙስሊሞች በባህል ሳይቀር በቋንቋ ሳይቀር በሃይማኖት፣ በፖለቲካ፣ በኢኮኖሚ፣ በማህበራዊ እንዲገለሉና ጥቅም እንዲያገኙ ያደረገ ሰው ነው። ኢቭን ተምሮ እንኳን ስልጣን ለማግኘት አስባችሁታል? ኦርቶዶክስ መሆንና ስም መቀየር አለበት። መሐመድ ምናምን የሆነ አስኮላ ገብቶ መማር አይችልም። እንዴት ነው መሐመድ አህመድ ተብለ ትምህርት ቤት ሀሆ የምትቆጥረው ብሎ የሚከለክል መናጢና ከይሲ የሆነ ሰውዬ ነው አጼ ኃይለ ሥላሴ ማለት ነው። በወሎ ረሃብ ሲነሳ የአጼ ኃይለ ሥላሴ መንግስት እውቅና አልሰጠም። የተባበሩት መንግስታት ድርጅት እርዳታ እንዲያደርግ፣ ምክንያቱም የወሎ ህዝብ ሙስሊም ስለሆነ በረሃብ ይለቅ የሚል ውሳኔ ወስኖባቸው ማለት ነው። በጣም በርካታ በደሎችን ነው የበደለው አጼ ኃይለ ሥላሴ ከሌሎቹ ነገስታት አንጻር ማለት ነው። በመሆኑም 9 ነው የማደርገው። ኃይለ ማርያም ደሳለኝ ያኔ ኢህአዴጎች ፕሮፋይል ያደረጉት ነበረ። በደለንም ምናልንም አልልም። 5 ቁጥር ነው። ኦኬ ዮሐንስ በጣም መጥፎ የሆነ ሰውዬ ነው። ያው ሁላችሁ የምታውቁት ታሪክ ነው። ኢትዮጵያ አንድ ሃይማኖት አንድ መንግስት የሚል ኦርቶዶክስን ብቻ ነው ኢትዮጵያ የምትቀበለው በማለት እንግዲህ በአንድ ጀንበር የወሎን ሙስሊም ሰብስቦ 30,000 ሙስሊሞችን የጨፈጨፈ ሰውዬ ነው። ይህም ብቻም ሳይሆን እዚህ ጋር ማወቅ ያለባችሁ በትግራይ ታሪክ የትግራይ ሙስሊም በቁጥር አነሳ ይመስላችኋል አይደለ? በዛን ዘመን የትግራይ ህዝብ በጣም ብዙ ነበር ሙስሊም ቁጥሩ። ነገር ግን ርስታቸው ይቀማሉ ተብለው ለርስት ብለው ወደ ኦርቶዶክስ የተመለሱ ሙስሊሞች አሉ። የርስት የታባቱ ብለው ደግሞ የተሰደዱ የትግራይ ሙስሊም ወንድሞቻችን በበረሃም የሞቱ
ወደ ተለያየ አካባቢ የሚሄዱ አሉ። አላህ ይዘነላቸው ነው ምለውና እንግዲህ አፄ ዮሐንስ በሃይማኖት ባያስገድዱ በዚህ ሰዓት ከኦርቶዶክስ ጋር እኩል ቁጥር ያለው የሙስሊም ማህበረሰብ ይኖር ነበር፣ በትግሬ ማለት ነው፣ ወደ ገሃነም። ኦኬ ቴዎድሮስዬ በነገራችን ላይ ወደ 15 ዓመት በጎንደርና አካባቢዋ በሽፍትነት ከኖረ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንጉስ ነገሥት ዘኢትዮጵያ ብላ ከሾመችው በኋላ አስቡት በወሎ ላይ ለ9 ተከታታይ ዓመታት ጦርነት ያደረገ ሙስሊሙን ሲጨፈጭፍ የነበረ ነው ቴዎድሮስ። እሱም ከነሱ አይሻልም። 8 ቁጥር ሚኒሊክ፣ አፄ ሚኒሊክ በነገራችን ላይ አፄ ቴዎድሮስ የቁም እስረኛ አድርጓቸው ነበር። ከህፃናታቸው ጀምሮ በወሎ በመግደላ ታስረው ነበረ። አፄ ሚኒሊክን ያስመለጡት ሙስሊሞች ናቸው፣ ቴዎድሮስን እንዳይገላቸው ማለት ነው። አስቡት፣ ሙስሊሞች ናቸው ያስመለጡት። ሙስሊሞች አስመልጠውት ወደ ሸዋ ከሄደ በኋላ ሰይፍ የታጠቀ ታቦት ይዞ በሙስሊሙ ላይ የዘመተ ሰው ነው ሚኒሊክ። የጨለንቆን ጦርነት ታውቁታላችሁ። ሀረር ላይ መስጊድ የነበሩትን ቀይሮ ቤተክርስቲያን ያደረገ ነው። አፄ ሚኒሊክን ያስመለጡት የወሎ ንግስቶች አንዲቱ ወርቂቱ ትባላለች። ይሄ ወረህማኑን አካባቢና መግደላን አካባቢ የምታስተዳድር ናት። በነገራችን ላይ ንግስት አትባልም በኢትዮጵያ ታሪክ። ምክንያቱም በኢትዮጵያ ታሪክ አንድ ወንድ ከነገሰ አንድ ሴት ንግስት ከሆነች ንግስትና ንጉስ ተብሎ ለመጠራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና መስጠት አለባት። ስለዚህ እነዚህ ሰዎች ሙስሊም ስለሆኑ እውቅና ስላልተሰጡ የወሎ ባላባት እየተባሉ ወይም ራስ እየተባሉ ነው የሚጠሩት እንጂ ንግስትና ንጉስ ናቸው። እናም ንግስት ወርቂቱ ወሎ ወራሂመኖን አካባቢ ታስተዳድር ነበረ። ቴዎድሮስ ጋር ለረጅም ጊዜ ተዋግታ ቴዎድሮስ ለመበቀል ሚኒሊክን አስመለጠችው፣ ልጇን ገደለባት ቴዎድሮስ። በነገራችን ላይ ንግስት ወርቂቱን እንደ ወዳጅ አድርጎ ወደ ሸዋ ከገባ በኋላ ከነገሰ በኋላ ሚኒሊክ አምጥቷት አንኮበር አካባቢ እንደሞተች ነው ታሪክ የሚናገረው። ይሄን ብቻም ሳይሆን እንግዲህ ይሄ ቃሉን ወራኢሉንና አካባቢውን የምታስተዳድር ሌላ ንግስት ነበረች። እሷ ደግሞ መስተዋት ትባላለች። ያው ንግስት አትባለም ነግሬያቸዋለሁ፣ ቤተክርስቲያን እውቅና ስለማትሰጥ ማለት ነው። እሷ ጋር ግን ረጅም ጊዜ ጦርነት በማድረግ እዛ አካባቢ ወራኢሉ ድረስ እንግዲህ ወራኢሉ አካባቢ ንግስት ነበረች። እሷ ጋር ለረጅም ጊዜ ጦርነት በማድረግ በመጨረሻም ተሸነፈች። በነገራችን ላይ ንግስት መስተዋት የኢያሱ ዘር ማንዘር ናት። ማለትም የንጉስ ሚካኤል ይሄ መሐመድ አሊ የሚባለው አክስት ኦር አያት ወይም እናት ሳትሆን አትቀርም። የንጉስ ዘር ነው ከጥንት ጀምሮ ማለት ነው። እንግዲህ ንጉስ ሚካኤል መሐመድ አሊ ንጉስ እንዲባል ሃይማኖቱን ቀይሮ ንጉስ ሚካኤል ተብሏል ማለት ነው። በኢትዮጵያ ታሪክ ሙስሊሞች ንጉስ ለመባል የግዴታ ሃይማኖታቸውን መቀየር ይጠበቅባቸው ነበረ። ያው በሚኒሊክ ዘመን በነገራችን ላይ የእንትኖቹ የዋቄ ፈታ እምነት ተከታዮቹ ወደ ተለያዩ አካባቢ ኦሮሚያ ክልል እንግዲህ ሰይፍ ያዘ ታቦት ይዞ ሲዋጋቸው ነበረ። ያኔ ያው ጊዜው ስለማይበቃኝ አሁን ሚኒሊክን 6 ላድርገው፣ ያው ብዙ ላወራ ነበረ። እሺ መለስ፣ ያው በመለስ ጊዜ ሙስሊሞች ያው ጥሩ መብት ነበራቸው፣ ሃይማኖታቸው መስበክ ምናምን ጀምረው ነበረ። ነገር ግን አህባሽ የተባለ የጀህሚያና የሙዕተዚላ ጅራት በማምጣት ሙስሊሞችን ለመረበሽ ሞከረ። ሙስሊሞች ማለቀሱ፣ ዱዓ አደረጉ። ዱዓቸው ተቀባይነት አግኝቷል። ያው 2 ቁጥር ነው የማደርገው፣ ሙስሊሞች የተሻለ መብት ስላገኙ ማለት ነው። ኦኬ መንጌ ዲክታተር ነው። ብዙ ህዝብ ገድሏል። ሲጀመር መንግስቱ ነው ስልጣን ይዞ የማይገል የለም። ሆነም ግን ሙስሊሞች ለመጀመሪያ ጊዜ ኢትዮጵያዊነት የተሰማቸው እኩልነት ብለው መጠየቅ የጀመሩት በመንጌ ሰዓት ስለሆነ አንደኛ ነው የማደርገው። ሙስሊሞች መብት ማግኘት ከጀመሩበት አያይዤ ነው የመረጥኩት ማለት ነው።